ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ልክ እንደዚህ ያዋት እስቲ ያዋት ይችን ኮረዳ ያት አስተጣጠቧ ብቻ ሞያ ካያያዝን ይባላል። የሚያጠገብ እንጀራ ከምጣዱ ያስታውቃል ይባላል። አያያዜ ብቻ እቃ አስተጣጠቢ አይደለም፣ አያያዜ ራሱ በቃ የወይዘሮና የባለሙያ ነው። ራሴን ላድንቀው እንጂ ማን ያደንቅልኛል? መጀመሪያ እኔ ላድንቅ። እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያደነቃችሁ ምናምን አስቀምጡልኝ ማለት ነው። እወዳለሁኝ። እንግዲህ እንደዚህ ቃይን እያጣጠብኩ ነው። በሀገራችን እንግዲህ ከሀገር ውጭ ሆናችሁ ሀገራችሁ ስትገቡ ይህንን ጥላችሁ ትይዛችሁትን የኢትዮጵያ ባህላችሁን እንዳትረሱት ማለት በሳፋ ማጠብ። እዛ አሁን ብዙን ጊዜ ውሃ በጣም ነው የምናባክነው እና መቼም ቧንቧ አጠገቤ ናት እንጂ ያለችው በዚህ አደፋፊ አያዋጣም ከሩቅ ቦታ ተቀርቶ። ለማንኛውም ቧንቧ ግቢ ውስጥ ስላለች ግን ያው በጣም ውሃ አልቆጥብም። ለምንድን አላውቅም። ይሄ ውሃ ያለመቆጠብ መንፈስን ወጋውት ከላይ ላይ ብያለሁ። የእውነት ሞክራለሁ ግን ምንም አልቻልኩም። እስካሁን እየሞከርኩ ነው። ብቻ ግን ዋናው መሞከሬ ነው። እና ለማንኛውም መዳም ቤት ታውቃላችሁ ቧንቧውን ጀምረን እስከምንጨርስ ነው የምናፈሰው መጅላ ላይ እና ያው ያም ነገር አልለቀቀኝም ይመስለኛል። እና አንድ ጀሪካን የፈጀሁት ለዚህ ጭቃ በጣም በሚያሳዝን ሁኔታ የቁጠባ ባህልሽ ለየት ይላል እንዳትል። በዚህ ሁኔታማ እንኳን ገዝቶ የቀዳ ቧንቧው ፋብሪካው ከራሱ የሆነ ራሱ አያዋጣውም። ከአንቺ ጋር መኖር ነው የምትልኝ። ለማንኛውም ያው እያጣጠብኩ ነው። ዋናው ማጣጠቢ ነው ማባከኔ ሳይሆን እንግዲህ እንደዚህ ተፍ 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 ብዬ እያጣጠብኩ ነው እንደምታዩት ማለት ነው። ያው እንግዲህ በሳፋ ፏፏፏ እያደረግኩ እያጣጠብኩ ቀይን ወጉን ባህሉን ማንነቴን በቃ ወደ ኢትዮጵያ ባህልና ወደ ኢትዮጵያ ወዜ እየተመለስኩ ነው። በቃ የኢትዮጵያን ወዝ የኢትዮጵያን አኗኗር የኢትዮጵያን ባህል እየተላበስኩና እየተላመድኩት እየሞከርኩ ነው። ብዙ ጊዜ ከሀገር ውጭ ስትቆዩ የኢትዮጵያን ባህል ለመልመድ በጣም ትቸገራላችሁ። ጭንቀትም ይፈጥርባችኋል። ለምን እንደሆነ አላውቅም። የቦታ ለውጥም ይመስለኛል እና ትንሽ ሀገራችሁ ስትገቡ የሆነ ጭንቀት ብቻ የሆነ የተምታታ አይነት ስሜት ይሰማል። በተለይ ኢትዮጵያ ውስጥ አሁን ባለው ሁኔታ ማለት ነው። አሁን ላይ ያለው ሁኔታ ከባድ ነው። በቃ ማለቴ ተሰብስባችሁ አንዱ ላይ መሆን የማትችሉበት ሁኔታ ነው። ከገጠር ወደዚህ መምጣት አይቻልም። ከከተማ ወደ ገጠር መሄድ አይቻልም። ይሄም ያለው ሁኔታ ይመስለኛል ጭንቀት የሚፈጥረው እና ምናልባት ቤተሰቦች አብረውኝ ቢሉ ያን ያህል የሚደብረኝ ነገር የሚኖር አይመስለኝም። ግን አንዳንዴ ይደብረኛል። በቃ በጣም ይደብረኛል። የሆነ ጭንቀት ክፍት ይለኛል። ግን ምንም ሆነ ምንም ከሀገሬ ውጭ የመውጣት መልሶ የመሰደድ ሀሳብ የለኝም። ይሄንን ሀሳብ በአእምሮዬም እንዳይመጣ ከነሰንኮፉ ነው ነቅዬ ጥዬ የመጣሁት። የእውነቴን ነው የምላችሁ። እና እንደው መመለስም አልፈልግም። አእምሮዬ ላይ ሀሳብም እንዲመጣብኝ አልፈልግም። እዚህ ጋር እንግዲህ ብዙዎቻችን የምንጠላው የገንፎ ያገነፋንበትን ብረት ድስት ማጠብ። እዚህ ጋር ገንፎ የተገነፋበት ብረት ድስት ነበር። አለቅ ብሎ የተቸገረ በእንትን በቢላ ራሱ ሁሉ እየሞከርኩ ነበረ። ግን ለማንኛውም በቢላም ሆነ በምንም አጣርቼ አርግቻታለሁ። እንደዚህ እንደምታዩት ተጣርቶልኛል ማለት ነው። የገንፎ ብረት ድስት ለማጠብ ገና ሀሳብ ነው የሚሆንብኝ። የማይገርማችሁ በቃ ገንፎ ተበልቶ ምናምን ብረት ድስቱን ማጠብ ይከብደኛል። በቃ ድርቅ ስለሚልበትና ራሱ ስለሚይዝ ምናምን ይመስለኛል። ሀሳብ ይዘኛል። እንደኔ ሀሳብ ይዛችሁ እስኪ ሀሳባችሁን ግለጹልኝ። እና የገንፎ ብረት ድስት ማጠብ አልወድም። እንደዚህ አጣጥቤ ጨረስኩኝ። በቃ ጨረስኩኝ። አሁን በቃ ጎበዝ እኮ ነሽ ወይዘሮ። እንደምን አባቴ ላድርግሽ? ወይዘሮ እኮ ነኝ የእውነት። ራሴን ላደናቀው እንጂ ይኸው አጥቤ ጨረስኩት። አንድ ጀሪካን የፈጀው ቀይ ነው ይመስላችኋል? እንግዲህ ምግብ አልበላሁኝም ነበረ። ልሙጥ ሽሮ ለመስራት አሰብኩና ፈጠን ብሎ የሚደርሰው ነገር እሱ ስለሆነ ውሃ አጣድኩኝ። እንደዚህ እንደምታዩት ማለት ነው። ጎበዝ ውሃ ጥጄ ለኮስኩኝ። እዚህ ጋር ደግሞ የማትቀረው አለ አይደል? የኑሮ ውድነትም አለጣል ዘይቷል። ለወዝ ብቻ ነው። ልክ እንደዚህ ለወዝ ከላይ ካናቷ ጣል ይደረግና ብረት ድስቷ ክድን ይደረጋል ማለት ነው። ሲፈላ ደግሞ ልክ እንደዚህ ሽሯችን ነስነስ
የድሃ ምግብና ደግሞ ፈጣን የምትደርስ ልሙጥ ሽሮ በቃ መላው ኢትዮጵያን ቤት የማይጠፋ አሰራር ነው እየሰራሁላችሁ ያለው ማለት ሽሮ ኬትም ቦታ አጠፋም። ኢቭን እንኳን ስንሰደድ የመጀመሪያ ስንቃችን ሽሮ ናት። ቢፈተሽ ሻንጣችን ሽሮና በርበሬ ነው የማይጠፋው ማለት ነውና እንግዲህ ሽሮ እንደዚህ በፈጠነ መልኩ ሽንኩርት ምናምን ሳይባል ማለት ነው እንደዚህ አይነት በፈጠነ መልኩ ላጥ አድርጌ እየሰራው ነው ያለሁት። ለሙጥ ሽሮ ታውቃታላችሁ። በነገራችን ላይ ለሙጥ ሽሮ እወዳለሁ። ምግቡ ብቻ ሳይሆን አሰራሩ በሚመችሽ ለምትሉ የሰነፍ ስራ ናታ። አይ እኔ እንደዛ ነው ማለት ፈልጌ ሳይሆን አይ ሽንኩርት ለምን አባክናለሁ ተወዷል ብዬ ነው። የማይገርማችሁ ሽንኩርት 120 ብር ገብቷል ኪሎ እና በቃ ልጣጩም አይቀርም አሁን ስንጨምር። ሽንኩርት አንዴ በጣም ይወጣል፣ አንዴ በጣም ይወርዳል በነገራችን ላይ እና አሁን የምትነቅሉ ሽንኩርት ገበሬዎች፣ የሽንኩርት ገበሬዎች በቃ አየሩ ነፍቶላችኋል ማለት ነው። ሎተሪ እንደወጣላችሁ ቁጠሩት። በጣም ሽንኩርት ተወዷል። አሁን ከሁሉም ነገር በላይ ሽንኩርት ተወዷል እና እንደ ልሙጥ ሽሮ ይላጥላጥላጥ አረኩና እንዲጓጓላውን ፈረስ አረኩኝ። መታ አረኳትኝ። ከዛ ሽሮዬን አነሳው። ከዛ እንጨዌን አምጥቼ ደግሞ ጣል አደርግበታለሁ። ይዋት እንግዲህ እንደዚህ ቱክ እያለች ነው ላሳያችሁ ብዬ ነው እዚህ ጋር። ከዛ እንደዚህ አማሰልኳት እንግዲህ ጓጓላ ምናምን ካለ ፍርስ እንዲል ማለት ነው። እዚህ ጋር ጨው ጣል አደርግበታለሁ አምጥቼ እንግዲህ ያው ወጥ ተሰርቶ መጨረሻውን የሚያጣፍጠው ጨው ነውና ጨዌን አምጥቼ እዚህ ጋር ጣል አድርግበት። ጎሽ ሰየኔ ወይ ዛሮ የኔ ጎበዝ ዲ ነው በቃ ሙያ ሙያ ነው እንዴ? ውሃ ሲፈላ ሽሮ መጨመር ብላችሁ ትላላችሁ። እሱም ሙያ ይጠይቃል። ማማሳል ሙያ ነው። ተንተክተኪ ብዬ ከደንኳት። ከዛ ደግሞ ተንተክተካ ሲበቃት ክኖር የማይቀረው ቅመም ጣል አደረግኩባት። ከዛ ማሰልኳት፣ አዋሃድኳት። መልሼ ደግሞ መታ አረኩና ራቅ ከደን አደረግኳት። ተክ እስከምትል ደግሞ ቤቴን እስኪ ወሎ ላርጋት ብዬችን የምታምር ቆንጆ የቤቴን ኮሽ ፊላሽን ጽድት አድርጊ እንደዚህ ጎበስ። አይሞያ ብርትዬ የኔ ኮሮሪማ እንደ ቤቴ ውልውል አደረኳት። ጎበዝ በእንደዚህ አይነት መልኩ ነው የሚወለውል። እዛ ታውቃላችሁ ስደት ላይ በእንደዚህ አይነት የሚወለውል ሰው ሊኖር ይችላል። እዛ በእርግጥ እኛ ቤሩት ላይ በሽፋጣ ነው መጀመሪያ ተሸፍጦ ከዛ በጨርቅ ተደርጎ መወልወል ነው። ያንን በጨርቅ ተደርጎ መወልወልና መሸፈጥ እስከምለምድ በጣም ከብዶ የነበረ እዛ። ከዛ ከመጣው በኋላ ይሄንን የጨርቁን መወልወያ ደግሞ እስከምለምድ ከብዶኛል። የእውነቴ ነው ብላችሁ ያው ብቻ ግን የአበሻ ለመላመድ አይከብደውም እና ሁሉንም ነገር በሄድንበትና በወጣንበት በተሰማራንበት ቶሎ ነው የምንለምደው፣ ቶሎ ነው የምንላመደው። ሁሉንም ስራ ጠንቀቅና ስርት ነው የምናደርገው። ጎበዝ እኮ ነው በእውነት። በስራ እንታማ፣ በጉብዝና እንታማ፣ በፈተና ቻይነት አንታማ። የእውነት ሆደ ሰፊ አድርጎ እኮ ነው የፈጠረን። በሄድንበት እንድንግባባ ምሁር ጭንቅላት አድርጎ ነው የፈጠረን። ለማንኛውም እንደዚህ ፏፏ አረኳት። እንዴት አያችኋት? ቤቴ ታምራለች። የቁም ሳጥኑ በነገራችን ላይ አሁን በቅርብ ነው የተዘጋጀውና የተሰራውና ዋጋውን እነግራችኋለሁ። ሹሬ እንደዚህ ትክ እያለች ነው። የእቃ ሂደትን ደግሞ ያው እነግራችኋለሁ። አልጋው አሁን ያለውንና ቁም ሳጥኑ አሁን ስለተሰራ አሁን ያለውን ዋጋ እነግራችኋለሁ ማለት ነው በቀጣይ ቪዲዮ። ሹሬ እንደዚህ ትክ ብላ ጨርሳ እንጀሬን አቅርቤ ሹሬን አርግቼ እንደዚህ ልበላ ዝግጅት ብዬ ባረኩኝ። ጎበዝ እኮ ነኝ፣ ሳልባርክ አልበላም። አይ እውቀት ጎበዝ። ከዛ ጉረስ አደረኩኝ እንደዚህ። ቃሪያ ደግሞ ወዳለሁ በነገራችን ላይ ቀሽ እያደረኩ ነው ቃሪያ የምበላው። አበሻና ቃሪያ መቼም ታውቃላችሁ፣ አበሻና የሚያቃጥል ነገር አይለያዩም፣ አይፋቱም። ኢቨን እንኳን ስንሰደድ ይዘን ነው የምንወጣው። ይህንን ይመስላል እንደምታዩት ነው እንግዲህ ሹሬ ስታምር ሲያዩት ያላማረ ሲበሉት ዳሽ እናንተ ሙሉት። ሲበሉት አይጣፍጥም እንዳትሉ። ሲያዩት ያላማረ
ሲበሉት ያቀራል ነው የሚባለው ተረትና ምሳሌ። እኔ እንኳን ልመልስላችሁ የአሮጊት ልጅ እኮ ነኝ። የአሮጊት ልጅ መሆን ይጠቅሞኛል። በተረትና ምሳሌ ማልታማ በእውነት በፊትም ታቁኛላችሁ መቼም። አቤት አነጋገር! ተረትና ምሳሌዎች እኮ ይለያሉ። በቃ ቦታው ላይ ነው የሚገኙት ብላችሁ ትሉኛላችሁና ይህንን ይመስላል እንግዲህ እንደዚህ ጎረስ ጎረስ እያደረግኩ ነው። ሽሮ በቃሪያ ደግሞ እንዴት እንደሚጣፍጥ ይለያል። ስንጌውን ደግሞ ልዩ ነው ማለትን እወዳለሁ። እንግዲህ እናንተም ታውቁታላችሁ። በቃ አበሻ በሙሉ ያውቀዋል ይህንን እና በጣም ነው የምወደው። እኔ ደግሞ በተለይ እንደዚህ ጎረስ 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 እያደረግኩ ጠጣ 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 እያወራራች ይህንን ይመስላል እንግዲህ ቪዲዮ። ወደ ቤተሰቦቼ እወዳችኋለሁ አብራችሁኝ ስለነበራችሁ። ላይክ ሼር ሳብስክራይብ እያደረጋችሁ ደግሞ ሰፖርት አድርጉኝ፣ አበረታቱኝ። እኔም በተቻለ መጠን አልጠፋም ቪዲዮ እሰራላችኋለሁ። እዚህ ጋር ቻው ቻው።